ቤቢ ንቃ፣ ተነስ እንጂ ምሳ ሰዓት ደረሰ እኮ። ምንድን ነው ሸሸየሞ? ተነስ፣ እኔ ለባብሽ ጨርሻለሁ። ሻወር ወሰድና እንውጣ። እየቃዥ ነበር። በኋላ እየቃዥ ነበር። ምንድን ነው የቀለድክ ነው ማለት? እንዴ ማናት ላይ ነበር አዲስ ምትሆ ነው እንዴ? ከትናንት ወዲያ ማታ ረሳሁ። ከትናንት ወዲያ ያለ እንዴ ቤት አደረው እናሳ አብሻቅ ነው ያምሻል እንጂ አባቴ ከልብ ነው ተኛሽ ምንም ቻው ሰጥተው አላውቅም ማለት ያለብኝ ማለት የሁሉ ነገር አላውቅም ማለት ሁለት ቀን ኮት ላይ ነበርን። ምንድን ነው? ምን አስበህ ነው? ምን አስበህ ነው? ከአንቺ ጋር ነው። ሌላ ከማን ጋር ይሆናል? ከአንቺ ጋር እኔ አንድ ቀን እኮ ብቻ ቢሆን ከአንቺ ጋር ነገር አስረሳክላለሁ። ሁለት ቀን እንዴት ነው የምንረሳው? ይሄን የሚያሰክር እኮ መጠጥ አለ። ምንድን ነው እንትን የምታየው? አሁን ቀልዱን ቀልድ ነው። እንውጣ። እዚህ ልንመጣቸዋለን። አብርሃም እኔ ደግሞ አላውቀውም። በዛው ቦታውን አንተን ይዘኝ የመጣኸው እዚህ እናሳ ራሴ መኪና እየነዳሁ ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቻችን እንኳን ወደዚህ ቻናል ገደና መጣችሁ። ጉድ ወጣ ጉድ ማለት ነው። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ ለአብርሽ ፍቅር የመጀመሪያ ለሱ ጎደኛ ናት ከዚህ በፊት ማለት ነው። እንግዲህ አብርሽ በተኛበት ቦታ ሄዳ ተንኮል እንዴት እንደሰራች እንዳያችሁት ነው ማለት ነው። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለቤት ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ጉዱ እኮ ነው ላወራላችሁ ጉዱ ማለት ነው። እንግዲህ ውድ ተመልካቾቻችን አብርሽ ሆቴል ተከራይቶ ወይም ሩም ይዞ ነበረ ማለት ነው። እንግዲህ እሱ በተኛበት ቦታ ድረስ ፍቅር ትሄዳለች ማለት ነው። ያው እንግዲህ ቅድም ብያለሁ፣ ፍቅር ለአብርሽ ማለት የመጀመሪያው ለሱ ጎደኛ ናት። እንግዲህ ከዚህ በፊት የዛሬ 3 ዓመት 4 ዓመት ምናምን በቃ በጣም አሪፍ የሆነ ስራ ነው ከሱ ጋር የምትሰራት እና የአብርሽ ያጎቱ ልጅ እንደው እናጽ ተውታላችሁ ብዬ አስባለሁ። የለምለም እህት ማለት ነው። እነሱ ተጣልቶ ነበሩ ያኔ ማለት ነው። እንግዲህ ለምለም እህት ነፂ ማለት ነው በቃ አንድ ላይ ሆኖ ምናምን ብላ እነሱ ከተጣሉ በኋላ አስታረቀች። ከዛ ከታረቁ በኋላ ትንሽ እንትን ካደረጉ በኋላ ተለያዩ። ከዛን ደግሞ ፍቅርም የራሱ በቃ እንትን እያለች አብርሽም እንትን እያለ እንግዲህ ፍቅር የራሱ አሁን እግዚአብሔር እንግዲህ ልጅ ለሷ ሰጥቷል፣ ሴት ልጅ ማለት ነው። አብርሽም እንግዲህ የራሱ ህይወት ቀጥሎ እንግዲህ ወንድ ልጅ ወልዷል። እንግዲህ ያው አብርሽ ህይወት እያየን ነው ያለን፣ ብዙ ነገር ውስጥ ነው፣ ብዙ ጥልቅ ወደዛ ወደዚህ እያለ ነበር፣ ከሄርሜላ ጋር ከሩታ ጋር ብቻው በቃ ምን ልበላችሁ እንትን እያለ ነበረ። አሁን ግን ምን ማለት ፈልጌ ነው ለሱ የመጀመሪያዋ ማለት ነው
ጉድ 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 ሰራች ማለት ነው። ጉድም እንዴት ነው ላስረዳችሁ ላወራችሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ የዚህ ቤት ጫወታው እንግዲህ ምን ያስፈልጋል ብላችሁ ቢጠይቁ ላይክ እና ሰብስክራይብ አድርጉት። ላይክ አትርሱት። አመሰግናለሁ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን። እንግዲህ ፍቅር እንግዲህ አብረን ነው ያደርነው እኔና አንተ እንግዲህ ረሰከ እኔና አንተ 2 ቀን ሙሉ ነው ያደርነው። አንተ እንዴት ትረሰኛለህ? እንዴት ረሳው ትለኛለህ? ብላ አብርሽን ይህ ጥያቄ ትጠይቃለች። ቅድሚያ ግን ተነስ ቁርስ እንበላለን፣ በዛት ሙሉ ትተኛለህ ወይ ስትላት አሁን ፍስክልስ ከየት ነው የመጣሽው? እንዴት ነው የገባሽው? ምን እንዴ አብረን ነው ያደርነው ወይ እንደምነው አብረን ካደርን በኋላ በስማም ከየት ነው የምትመጪው ምናምን ትለኛለህ። እኔ ራሴን አዘጋጅቼዋለሁ ለብሼዋለሁ። ስለዚህ አንተም ተነስና እንደ ቁርስ እንብላ ብላ ትጠይቃለች። ፍቅር ማለት ነው። ማንሽ አንቺ ከየት ነሽ አንቺ እንዴት መጣሽ አንቺ ምናምን ብሎ ይሄ ጥያቄ ያመጣል። እንዴ ህልም ነው ወይስ እየቀለድክ ነህ ወይስ እንዴት ነው? እንዴት እንደዚህ ትለኛለህ? ካንተ ጋር አደር አብረን እየመጣን አብረን እራት እየበላን አብረን ማተን አብረን ካደረን አውጧን ደግሞ እንዴት ከኔ ጋር አደርሽው? እንዴት ገባሽው? እንዴት እንደዚህ ሆንሽ ብለህ ትጠይቀኛለህ? ጂዮ ሮ ትንሽ አትፈራም ወይ? ምን ሆነህ ነው አብረሽዋ? ምን አይነት ነገር እያወራክ እንደሆነ ግራ ገብቶኛል። አሁንም ተነስና ታጠብና ቁርስ እንብላ፣ ምን ሆነክ ነው ብላ መልሳ ትጠይቃለች። ፍቅር ማለት ነው። እንግዲህ አብረሽ ቀወጠ ከአንቺ ጋር አላደርኩም ወይ በቃ ቀወጠ ብቻው ማለት ነው። አብረሽ ማለት እንዴ ብሮ አብረን ነው ያደርነው። ምን ሆነ ነው ቀወጠ ቀወጠ ቀወጠው እንደው ልጅቱንም ጥፍው አላት። ጥፍው ማለት ነው። ምን ሆነክ ነው? ያምሃል ወይ? ከዛ በቃ ኃይልኛ እኔ ጮሃለሁ። እኔ ሴት ልጅ ነኝ። እኔን እየመታክ ስለሆነ እኔ ጮሃለሁ። እዚህ ውስጥ እኔ ጮሃለሁ ትላለች። ማትሻለው ከየት ነው የመጣሽው? አብረን ካደረን በኋላ እንዴት ከየት ነው የመጣሽው ምናምን ብለሽ ትጠይቅኛለች አለች። ወጣለች ማለት ነው። ማን ፍቅር ማለት ነው። ቀወጠች። አብረሽ አብረን ነው ያደርነው። ስለዚህ እራት ጋበዝክ፣ ፀጉር ቤት አንተ ነው የወሰድከኝ። ስለዚህ ለምንድን ነው ካንተ ጋር ነው ያደርኩት ብዬ ሳውራ ጊዜ የምትደነገጠው የምትፈራው ለምንድን ነው? ስለዚህ እኔ እወጣለሁ አለ። እኔ እወጣለሁ፣ አንቺ ጤነኛ አይደለሽም፣ የሆነ ነገር እኔን በኔ ላይ አድርገሻል ስላት እንዴ ለአንተ አዲስ ሆነ እንዴ? ናና ቁጭ በልና እናወራለን። ከዚህ በፊት አንተና እኔን ያሳለፍነው እኮ ላይ እኮ ነው። እኔና አንተን ያሳለፍነው ላይፍ ስለሆነ ናሃና ቁጭ በልና አብረን እናወራለን። ስለዚህ ሌላ የተፈጠረው አዲስ ነገር የለም። ስለዚህ ትላለች ፍቅር። እንግዲህ የዝታ አድርጋለች። እንግዲህ እሱ ቲሸርትን አምጪ ይላታል። ቲሸርቱን አልሰጥም ትላለች። ካልሰጠሽ እኔ በራቁት እወጣለሁ፣ ችግር የለብኝም። ይሄ እዚህ ውስጥ ሁሉም ሰው ያገኛል ይላታል። እንግዲህ እሱ ቲሸርት ለመውሰድ ይታገላል። ለምን? ቲሸርቱን ወስዶ ለማውጣት ማለት ነው። እሷ ደግሞ ቲሸርት አልሰጥም፣ አንተ አጠገብ ሁንና እናወራለን ትላለች። ከኔ ምንድነው የምትፈልጊው ውላታል። ፍቅር ከኔ ምንድነው የምትፈልጊው? የምትፈልጊው ነገር አለ ይላታል። ፍቅር ደግሞ ይሄማ አንድ ላይ ቁጭ ብለን እናወራለን። ለምንድን ነው የምትፈራው? ከዚህ በፊት አንተና እኔ ያሳለፍነው
ላይቭ እኮ ነው፣ ላይፍ እኮ ነው። ስለዚህ አንተን የሚያስፈራው ነገር ምንድነው ትላለች። ወደ ተመልካቾቻችን ወደ ቤተሰቦቻችን እንግዲህ ሩታና ሶሪ ፍቅርና አብርሽ እንግዲህ በዚህ ትግል መሃል ላይ እንግዲህ የተፈጠረው አፍኜ ሊገልሽ ላታ እንግዲህ በጣም ከባድ ነው። ወደ ተመልካቾቻችን ወደ ቤተሰቦች